ዛሬ የምንወያየው መለኮታዊውን ዕቅድ ማመን ስለሚባለው ሐሳብ ነው። ያው ሁላችንም የምናውቀው ስሜት ነው አይደል? ሕይወት በድንገት አቅጣጫዋን ስትቀይር እና ነገሮች ሁሉ ግራ ሲያጋቡን የሚሰማን አይነት ነገር። እውነት፣ በሕይወት ውስጥ በሚሆኑ ነገሮች ግራ ተጋብቶ የሚያውቅ ማን አለ? ይህ የዛሬው ትንታኔያችን መነሻ ነው። ምክንያቱም ሁላችንም በሆነ ሰዓት ላይ የሚያጋጥመን ልንረዳው የምንችለው ስሜት ነው። እሺ፣ ታዲያ ለዚህ ሁሉ ግራ መጋባት መልሱ ምንድን ነው? እስቲ የመጀመሪያውን ዋና መርህ እንመልከት። እሱም ይሄ ነው። እኛ ከምናየው በጣም ውስን እይታ ባሻገር እጅግ በጣም የላቀና ሰፊ የሆነ ሌላ እይታ አለ የሚለው ሐሳብ ነው። ለጥያቄያችን መሠረታዊ ምላሽ የሚሰጥ አንድ በጣም ወሳኝ ጥቅስ አለ። እሱም ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል። ይሄ በሰው ልጅ ውስን አስተሳሰብና በመለኮታዊው ሰፊው እይታ መካከል ያለውን ትልቅ ልዩነት ቁልጭ አድርጎ የሚያሳየ ነው። ይህ ደግሞ በቀጥታ መለኮታዊ ዕቅድ ወደምንለው ሐሳብ ይወስደናል። ምን ማለት ነው? እኛ ከምንረዳውና ከምናውቀው በላይ የሆነ አንድ ፍጹም ዕቅድ አለ ማለት ነው። ይህ ልዩነት ምን ያህል ትልቅ እንደሆነ ለመግለጽ ልክ ሰማይ ከምድር ከፍ እንደሚል የእግዚአብሔር መንገድም ከእኛ መንገድ የዚያውን ያህል ከፍ ይላል ተብሏል። ልዩነቱን በቀላሉ እንደዚህ ማየት እንችላለን። በአንድ በኩል የእኛ እይታ አለ፣ ውስን ነው። አሁን ባለው ችግር ላይ ብቻ ነው የሚያተኩረው፣ ችግሩን ብቻ ነው የሚያየው። በሌላ በኩል ደግሞ መለኮታዊ እይታ አለ። እሱ ግን ሙሉውን ሰፊውን ምስል ያያል፣ ከችግሩ ጀርባ ያለውን ዓላማ እና በመጨረሻ የሚመጣውን ዘላቂ መልካም ነገር ጭምር። እሺ፣ ይህ ሐሳብ በንድረ ሐሳብ ደረጃ ብቻ አያበቃም። በተግባር እንዴት እንደሚሠራም እስቲ አንድ በጣም አስተማሪ ታሪክ እንይ። ከብሉይ ኪዳን የምናገኘው የዮሴፍን አስገራሚ የእምነት ፈተና። የዮሴፍን ታሪክ ስንመለከት አንድ ቁልፍ ነገር መያዝ አለብን። ከመከራ ወደ መዳን የሚወስደው መንገድ ብዙ ጊዜ ቀጥ ያለ አይደለም። እንዲያውም ረጅም፣ ውስብስብ እና በጣም ግራ የሚያጋባ ሊሆን ይችላል። መልካሙ ውጤት ወዲያው ላይታይ ይችላል። እስቲ የዮሴፍን አስደናቂ ጉዞ አስቡት። መጀመሪያ በገዛ ወንድሞቹ ተከዳና ለባርነት ተሸጠ። ከዛስ በሐሰት ተወንጅሎ እስር ቤት ገባ። ከዚህ የባሰ ነገር ሊመጣ የሚችል አይመስልም አይደል? ግን የሚገርመው በትክክል ከዚሁ እስር ቤት ነው የፈርዖንን ሕልም ተርጉሞ ወደ ሥልጣን የመጣው። በመጨረሻ ላይ ስናየው ይሄ ሁሉ መከራ አንድ ትልቅ ዓላማ ነበረው፤ አንድን ሕዝብ ሙሉ በሙሉ ከረሃብ ማዳን። እያንዳንዱ ክፉ ክስተት ወደዛ ታላቅ ዓላማ የሚወስድ ስውር እርምጃ ነው። እናም የታሪኩ ትልቁ መልእክት ይሄ ነው። በወቅቱ የግል ውድቀትና ጥፋት ይመስል የነበረው ነገር፣ እውነታው ግን ብዙዎችን ለማዳን የተነደፈ ትልቅ መለኮታዊ ዕቅድ አካል ነበር። የእሱ ግል መከራ ለብዙዎች መዳን ምክንያት ሆነ። አሁን ደግሞ ከሁሉም የላቀውን ምሳሌ እንመለከታለን። ትልቁን ተቃራኒ ነው። ከአዲስ ኪዳን የምናገኘው የኢየሱስ ታሪክ ነው። ትልቁ ሽንፈት እንዴት ወደ ታላቁ ድል እንደተቀየረ የሚያሳየን ማለት ነው። ለአንድ አፍታ ራሳችንን በወቅቱ በነበሩት ተከታዮቹ ቦታ እናስቀምጥ። ለእነሱ የኢየሱስ ሞት ትልቁ ሽንፈት ነበር፣ የሁሉም ነገር መጨረሻ። ተስፋቸው ሙሉ በሙሉ የተሰባበረበት አስደንጋጭ ክስተት ነበር። ነገር ግን ያ ትልቁ ሽንፈት ይመስል የነበረው ክስተት እንደ እውነቱ ከሆነ ለዓለም ሁሉ መዳንን ያመጣ ታላቅ ድል ነበር። ይህ ምናልባት በእይታ እና በእውነታ መካከል ያለውን ልዩነት ከምንም በላይ የሚያሳየው። እሺ፣ ከእነዚህ በጣም ኃይለኛ ታሪኮች የተማርነውን ወደ የራሳችን ሕይወት እንዴት ማምጣት እንችላለን? አሁን ትኩረታችን ሰፊው ምስል ማመን ማለት በተግባር ምን ማለት እንደሆነ ማየት ይሆናል። እንግዲህ ከዚህ ሁሉ ምን እንይዛለን? አንደኛ፣ የእኛ ዕቅድ ሲከሽፍ እንኳን ፍጹም የሆነ መለኮታዊ ዕቅድ እንዳለ ማስታወስ አለብን። ሁለተኛ፣ መከራ የግድ የውድቀት ምልክት አይደለም። ምናልባት ገና ያልታየ የአንድ ትልቅ ዓላማ አካል ሊሆን ይችላል። ይሄ ደግሞ ነገሮች ግራ ሲያጋቡን እምነት ምን ያህል ወሳኝ እንደሆነ ያስገነዝበናል። በመጨረሻም መንገዱ ባይታየንም እንኳ የመጨረሻው መድረሻ መልካም እንደሆነ ማመን ያስፈልጋል። ስለዚህ ሕይወት ፈታኝ ስትሆንና መንገዱ የጨለመ በሚመስልበት ጊዜ እኛ ከምናየው ውስን እይታ ጀርባ እጅግ በጣም ሰፊ የሆነ ምስል እንዳለ ማስታወሱ ብቻ ትልቅ ማጽናኛ ሊሆን ይችላል። በመጨረሻም በዚህ ጥያቄ ልሰናበት። የዛሬው መከራ፣ የዛሬው ግራ መጋባት ምናልባት እኛ ከምናስበው እጅግ የላቀ የአንድ ፍጹም ዕቅድ አካል ቢሆንስ? ይህ ሁላችንም ልናስብበት የሚገባ ጥያቄ ነው።